ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንመማር የፈለኩት የኮሌራ በሽታ ወይም ደግሞ አተት እያልን የምንጠራው ምንድነው የሚለውን በዚህ ቪዲዮ አብረን በደንብ እንማማራለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። አኪዩት ወተሪ ዲያሪያ ወይም ደግሞ አተት እያልን የምንጠራው ብዙ ጊዜ በባክቴሪያ አማካኝነት የሚከሰት የበሽታ አይነት ነው ማለት ነው። በሽታ አምጪ ተዋሲያኑ ስናይ እንግዲህ ቫይብሮ ኮሌራ እየተባለ ይጠራል ማለት ነው። አብዛኛውን ጊዜ በተበከለ ውሃ፣ በተበከለ ምግብና በሌሎችም ሊተላለፍ የሚችል የበሽታ አይነት ነው ማለት ነው። የኮሌራ በሽታ እንግዲህ በቀላሉ በመዛመት ከፍተኛ ጉዳት የሚያስከትል ስለሆነ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ኮሌራ እንደሚታወቀው አጣዳፊ ተቅማጥና ትውከት በማስከተል የሰውነትን ፈሳሽ በማሟጠጥ አቅምን በማዳከምና ፈጣን ሕክምና ካልተደረገለት እንደሚታወቀው ለሞት ሊዳርግ የሚችል የበሽታ አይነት ነው ማለት ነው። ስለዚህ የኮሌራ በሽታ መተላለፊያ መንገዶች ምን ናቸው የሚለውን ስናይ እንደ አጠቃላይ ፌኮ ኦራል ትራንስሚሽን ነው ብዙ ጊዜ የሚያስተላልፈው። ምክንያቱም ብዙ ጊዜ ኦፕን ዴፊኬሽን ካለ ወይም ደግሞ በበሽታው የተጠቃ ሰው ፌካል ማተር ካለ እሱን የተለያዩ ሰዎች ሲነኩት በተበከለ ውሃና በተበከለ ምግብ ሊተላለፍ የሚችል የበሽታ አይነት ነው። ስለዚህ አጠቃላይ ፌኮ ኦራል ትራንስሚሽን ነው የሚያስተላልፈው ማለት ነው። ፌኮ ኦራል ነው። ብዙ ጊዜ እንግዲህ የተበከለ ውሃ የምንጠቀም ከሆነ በተለይ ደግሞ ንጽህና ያልተጠበቀ ውሃ፣ ያልታከመ ውሃና በዚህ ተዋሲያን ያለበትን ውሃ ስንጠቀም ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል፣ ከውሃው ወደ ሰው ሊተላለፍ ይችላል ማለት ነው። እዚህ በተጨማሪ የተበከለ ምግብ ነው። ቅድም እንዳልነው ምግቡ በተዋሲያኑ የተበከለ ከሆነ ያስተላልፋል ማለት ነው። የግልና የአካባቢ ንጽህናን አለመጠበቅም ጉድለት ካለም እንደ ዋነኝነት የሚጠቀስ ነው ማለት ነው። በተለይ ደግሞ ሜዳ ላይ መጸዳዳት ወይም ደግሞ ይሄ ኦፕን ዴፊኬሽን እያልን የምንጠራው ካለ ሰገራው በተለያየ ሚንስ በውሃ፣ በንፋስ እና በተለያዩ አማካኝነቶች ምግብን ሊበክል ይችላል፣ ውሃን ሊበክል ይችላል ማለት ነው። ሌላ መጸዳጃ ቤት በአግባቡ አለመጠቀም ነው። በተለይ ደግሞ በስርዓት መጸዳጃ ቤት ማንጠቀም ከሆነም ይሄም አንዱ ሊያስተላልፍ ይችላል ማለት ነው። ሌላው ደግሞ በበሽታው በተበከለ ምግብና ውሃ አማካኝነት ከሰው ወደ ሰው በከፍተኛ ደረጃ ሊተላለፍ ይችላል ማለት ነው። ስለዚህ መተላለፊያ መንገዶች እነዚህ ናቸው ማለት ነው። የበሽታው ምልክቶችስ ምን ናቸው? በተለይ ደግሞ አንድ ሰው በበሽታው ከተጠቃና ተዋሲያኑ ካለበት ምንም ምልክቶችን ያሳያል የሚለውን ስናይ እንደመጀመሪያ ከሌሎች ለየት የሚያደርገው ህመም የሌለው ህመም አልባ የሆነ ተቅማጥ ሊያስከትል ይችላል። በተለይ ደግሞ ሌሎች የተቅማጥ አይነቶች ለምሳሌ የአሚባ ጃርዲያ እና ሌሎች የተቅማጥ አይነቶች ፔን የተቀላቀለባቸው ናቸው። ነገር ግን ከሌሎች ለየት የሚያደርገው የኮሌራ ተቅማጥ ምንም አይነት ህመም አልባ የሆነ ከፍተኛ የሆነ ቀጭን የሆነ ሰገራ መጸዳዳት ነው ማለት ነው። እንግዲህ እንደሚታወቀው ይህ ሰገራ ደግሞ የሩዝ ውሃ የመሰለ ወይም ደግሞ ራይዝ ወተር ስቱል እያልን የምንጠራው አይነት የሰገራ አይነት ማለት ነው። በተለይ ደግሞ ሩዝ ከበሰለ በኋላ የሩዙን ጥላ የሚመስል ቀጭን የሆነ ሰገራ ካለ እሱም አንዱ ምልክቱ ነው ማለት ነው። ሌላው ደግሞ ማቅለሽለሽና ትውከት ካለ ኖዣ ቮሚቲንግ እያልን የምንጠራው ካለም አንዱ ምልክት ነው ማለት ነው። ሌላው ከሌሎች ለየት የሚያደርገው ደግሞ ትኩሳት የለውም። እንደምታውቀው የኮሌራ በሽታ ማለት ነው ትኩሳት አልባ ነው ይህን ነገር ሊያስከትል የሚችለው ማለት ነው። ከዚህ በተጨማሪ ፈሳሽ ማሳጣት ነው። በተለይ ዲሃይድሬሽን ሊያሳጣ ይችላል። ምክንያቱም ከፍተኛ የሆነ ፈሳሾች እና ኤሌክትሮኖች ወደ ውጭ ስለሚወጡ በተቅማጥና በትውከት ሰውነታችን አጠቃላይ ያለውን የፈሳሽ መጠን አሟጦ ይሟጠጣል ማለት ነው። ስለዚህ ዲሃይድሬሽን ይከሰታል ማለት ነው። ከዚህ በተጨማሪ የአፍ መድረቅ ሊኖር ይችላል። የአይን መሰርጎድ፣ የእንባ መድረቅ፣ የሽንት መቀነስ እነዚህ አጠቃላይ የፈሳሽ መጠናችን ስለሚቀንሱ ማለት ነው የቆዳ መሸብሸብ ይኖራል ማለት ነው። የቆዳ መሸብሸብ እንግዲህ አንዱ የዲሃይድሬሽን መገለጫ ማለት ነው። ድካም ካለ ነው። ከዚህ በተጨማሪ ደግሞ ኤገር ቱ ድሪንክ ወይም ደግሞ ተረስቲ ውሃን በውሃ የሚለን ከሆነም አንዱ ምልክት ነው ማለት ነው። ስለዚህ ምልክቶቹ እነዚህ ናቸው።
ማለት ነው። ሌላው እንዴት ነው ዲያግኖስ ማድረግ የምንችለው ደግሞ እንዴት ነው መመርመር የምንችለው የሚለውን ስናይ ብዙ ጊዜ ስቱል ኤግዛሚኔሽን ይሰራል። ይሄ ራፒድ ነው። ዊዝን 30 ሚኒት በሽታውን በዚህ መለየት እንችላለን። ከዚህ በተጨማሪ ደግሞ ስቱል ካልቸር ይሰራል ማለት ነው። በተለይ ደግሞ የዚህ ባክቴሪያ ግሮዙን እስከ 5 ቀን በማስቀመጥ ላቦራቶሪ ላይ ግሮዙን መለየት ይቻላል ማለት ነው። ስለዚህ በእኛ ስታንዳርድ አቫይላብል የሆነው እንግዲህ እንደምታውቀው ስቱል ኤግዛሚኔሽን ነው ማለት ነው። ራፒድ የሆነ ቴስት በ30 ደቂቃ ተሰርቶ ውጤቱን የምናውቅበት ነው ብዙ ጊዜ የሚሰራው ማለት ነው። ወደ ትሪትመንቱ ስንመጣ ብዙ ጊዜ ህክምና ከመድረስ በፊት አንድ ሰው በዚህ የተጠቃ ሰው በዚህ በሽታ የተጠቃ ሰው በደንብ ንጽህናው የተጠበቀ ፈሳሽን መውሰድ አለበት ማለት ነው። በተለይ ደግሞ እንደ ፈረስት ኤድ ቤት ላይ ኦአርኤስ ከሌለ ብዙ ጊዜ 6 የሻይ ማንኪያ ስኳር እና ግማሽ የሻይ ማንኪያ ጨው በመቀላቀል ኤሌክትሮኖችን እና የተለያዩ ፈሳሾችን ሪፕሌስ ማድረግ ይቻላል ማለት ነው። በውሃ በጥብጦ በ1 ሊትር ውሃ በጥብጦ በመውሰድ ማለት ነው። ነገር ግን ኦአርኤስ ካለ በተለይ ደግሞ ህክምና ከደረሱ በኋላ ኦአርኤስ ይታዘዛል ማለት ነው። ይሄ ኦአርኤስ እንደሚታወቀው በሱገር አለው ሳልት እና ኤሌክትሮኖች የተሟላ ስለሆነ ሪፕሌስ ያደርጋል ተብሎ ይታሰባል ማለት ነው። ሪሃይድሬት ያደርጋል ማለት ነው ሰውነትን። ስለዚህ በዚህ መጠቀም ይቻላል ማለት ነው። ከዚህ በተጨማሪ በከፍተኛና በጣም ሰውነት የተሟጠጠ ከሆነ እንደሚታወቀው በኢንትራቬነስ ፍሉድ ወይም ደግሞ በአይቪ ፍሉድ ይታዘዛሉ ማለት ነው። የውሃ ምግቦች ማለት ነው። ለምሳሌ እንደ ሪንገር ላክቴት እና ሌሎች የውሃ ምግብ አይነቶች በደንብ ይሰጣሉ ማለት ነው። በተለይ ደግሞ ሪንገር ላክቴት ነው ለዚህ ተመራጭ የሆነው ምክንያቱም ሞር ኤሌክትሮላይት አለው ከሌሎች አንፃር ሪሌቲቭሊ ስናየው በተለይ ደግሞ የወጡ ፈሳሾችን እና እነዚህ ኤሌክትሮላይቶችን ማስተካከል ማዕድናትን ማስተካከል ይችላል ማለት ነው። ከዚህ በተጨማሪ ጸረ ባክቴሪያ ወይም ደግሞ ጸረ ኮሌራ መድኃኒቶችም አሉ ማለት ነው። በተለይ ደግሞ እንደ ዶክሳይክሊን ቴትራሳይክሊን ሲፕሮፍሎክሳሲሊን ኮትሪሞግዛዞል ይሰጣል ማለት ነው። ቤዝድ ኦን ዘ ፔሸንቱ ኢንዲኬሽን ማለት ነው። እነዚህ መድኃኒቶች ፔሸንቱ ከተኛ በኋላ ይሰጣል ማለት ነው። ወደ መከላከያ መንገዱ ወይም ደግሞ ወደ ፕሪቬንሽን ሜካኒዝሙ ስንሄድ ብዙ ጊዜ ንጹህ ውሃን መጠጣት ነው። በተለይ ደግሞ ውሃን አፍልቶ መጠቀም አክሞ መጠቀም በጣም አስፈላጊ ነው ተብሎ ይታሰባል። ምክንያቱም 85% የኮሌራ በሽታ እንደሚታወቀው በውሃ በተበከለ ውሃ አማካኝነት ነው ከተውሃው ወደ ሰው ሊተላለፍ የሚችለው ማለት ነው። ስለዚህ ንጽህናውን የተጠበቀ ውሃ መጠቀም አለብን ማለት ነው። ከዚህ በተጨማሪ እጅን በንጽህና እጅን በደንብ መታጠብ ነው። ብዙ ጊዜ ከሽንት ቤት መልስ ምግብ ከመስራታችን በፊት አንዳንድ ነገሮችን ከመንካታችን ከነካን በኋላ እጅን በንጹህ ውሃና በሳሙና በደንብ መታጠብ አስፈላጊ ነው ማለት ነው። ሌላ መጸዳጃ ቤቶችን በደንብ ንጽህናቸውን መጠበቅና መጸዳጃ ቤት መጠቀም ነው። ብዙ ጊዜ ይሄ ኦፕን ዴፊኬሽን የሚባለውን ፕሮሰስ ማስወገድ በጣም አስፈላጊ ነው ማለት ነው። ምክንያቱም የተበከለ ሰገራ በንፋስ አማካኝነት በውሃ አማካኝነት ምግቦችን እቃዎችን እና ውሃዎችን ይበክላል ማለት ነው። ስለዚህ ይሄን መከላከል በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ምግቦችን አብስሎ መጠቀም ነው። በደንብ ማጠብ አብስሎ መጠቀም በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ አሁን እንዳልነው ውሃን አፍልቶ መጠጣት ወይም ደግሞ በደንብ አክሞ መጠጣት አስፈላጊ ነው። የአካባቢ ንጽህናን በአግባቡ መጠበቅ ነው። በተለይ ቅድም ያልነው የኦፕን ዴፊኬሽን ካለ አንዳንድ ቆሻሻ ወይም ደግሞ ደስት ፓርቲክሎች ካሉ የማስተላለፍ አቅማቸው ከፍተኛ ስለሆነ የአካባቢ ንጽህናን በስርዓት መጠበቅ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ ምግብን በሚገባ አብስሎ በትኩሱ መመገብ ነው። ብዙ ጊዜ ምግብ ሲያድርና ዝም ብሎ እነዚህ ፐርሻብል የሆኑ ፉዶች ለብዙ ሰዓት የሚቆይ ከሆነ የባክቴሪያን የመሸከም ከፍተኛ ስለሆነ ወይም ደግሞ ግሮዝ ስለሚያደርግ ለተለያዩ ነገሮች ለኮሌራ እንድንጠቃ ከሚያደርጉ ነገሮች አንዱ ስለሆነ ምግብን በትኩስነቱ መመገብ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ የቤት ጽዳጆችን አጠቃላይ ቆሻሻዎችን በስርዓት ማስወገድ ነው። ሲንክ ላይ በተለይ ቢሆን ይመረጣል ማለት ነው። እንደዚህ አይነት ነገሮችን በስርዓት ማስወገድ አስፈላጊ ነው ማለት ነው። ከዚህ በተጨማሪ በበሽታው የተያዘ ሰው ምልክቶችን በሚያሳይበት ጊዜ ወዲያውኑ በአፋጣኝ ወደ ሆስፒታል ሄዶ ህክምናውን እንዲያገኝ ማድረግ ነው ማለት ነው። ሌላው በሽታው ተላላፊና በወረርሽኝ መልክ የሚከሰት ስለሆነ ብዙ ጊዜ በሽታው መታየት ከጀመረ በ5 ቀናት ውስጥ እንግዲህ እንደ ገዳይ እንደሆነ የዓለም የጤና ድርጅት ወይም ደግሞ የደብሊው ያስረዳል ማለት ነው። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው።
የመጨረሻውን ስናይ ካልታከመ ምን ምልክቶችን ያስከትላል ወይም ደግሞ ምን ያስከትላል የሚለውን ወይም ደግሞ ኮምፕሊኬሽኖችን ስናይ ብዙ ጊዜ አንደኛ ዲሃይድሬሽን ነው። እንደምታውቀው የሰውነታችን የፈሳሽ መጠን ሙጥጥ አድርጎ በማስወጣት ዲሃይድሬሽን ሊከሰት ያደርጋል ማለት ነው። ስለዚህ ዲሃይድሬሽን ሲኖር ደግሞ ምንም አይነት ችግሮች እንደሚከሰቱ እናውቃለን ማለት ነው። ሌላው ሾክ ነው። በተለይ ደግሞ የሰውነት የፈሳሽ መጠን እጥረት ሲኖር ብዙ ጊዜ ኦርጋኖች ፌል ሊያደርጉ ስለሚችሉ ሾክ ይከሰታል ማለት ነው። ከዚህ በተጨማሪ ሬናል ፌለር የሚባለው ነው። ብዙ ጊዜ ኩላሊታችን ውሃ ካላገኘች ወዲያውኑ ኢሚዲየትሊ ፌል ልታደርግ ትችላለች ማለት አኪዩት ሬናል ፌለር ለምንጠራውን ማለት ነው። ከዚህ በተጨማሪ ደግሞ እነዚህ ሕክምናዎችን በስራ ካልተገኘ ለሞት ሊዳርግ ወይም ደግሞ ዴዝ ሊያስከትል የሚችል የበሽታ አይነት ስለሆነ እጅግ በጣም ጥንቃቄ ማድረግ በጣም አሪፍ ነው ማለት ነው። ስለዚህ ብዙ ጊዜ እነዚህ ክራውድ የሆኑ ኤንቫይሮንመንቶች ላይ የሚኖሩ ሰዎች ኦፕን ዴፊኬሽን ካለ ንጽህና ያልጠበቀ ውሃ የሚጠቀም ሰው ካለ አመጋገብ ፑር ከሆነ የዚህ በሽታ የመተላለፍ አቅም በጣም ከፍተኛ ስለሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ ስለ ኮሌራ ወይም ደግሞ ስለ አተት ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።